እግዚአብሔር አለ ከሰማይ እግዚአብሔር አለ አለ እሱ ከሰማይ በዙፋኑ ላይ ማለት ነው። ምን ማለት ፈልጌ ነው? የምስኪን አባት አለ። ምን ማለት ፈልጌ ነው? ሰው በሀብት በብር በዘር የራሱ የሆነው ነገር በቤተሰብ ይመካል። እግዚአብሔር ግን አለ። እንዴት አልኩት? እንደዚህ እቺ ምስኪን ልጅቱ እናትዮ ኋላ አባትዮ እንግዲህ እናትዮ ያለችዋ አባትዮ እሷ ሆዴ ላይ 7 ወር እያለች ነው አባትየዋ ያረፈው አለች። አባትኝ እናትኝ የሰው ልብስ እያጠብኩ የሰው እንጀራ እየጋገርኩ ነው ልጄን ማስተማረው ልጄን እያሳደግኩት ያለሁት ልጄ አንድ ፍሬ ልጄ አለች። እኔ የሌለበት ቦታ ገብቶ ቀጥታ እኔ የሌለበት ቦታ ገብቶ 3 ሆኖ አንዷ ቀራጭ ናት። እነሱ 3ቱ ይመታሉ። እኔ የሌለበት ቦታ እቤቴ ገብቶ ተከራይቼ ነው የምኖረው ከነሱ እንግዲህ ጋር ነው አንድ ላይ ለነሱ ለኔ አሉ። እኔ ደግሞ እንደ አቅሜ ደካማ ስለሆነ ተጠግቼ ከነሱ ጋር ሲኖር ልጄ እንደዚህ አደረጉት አለች። እግዚአብሔር ከሰማይ ይፈርዳል። ቀን አለው። የተገፋችሁ ሰዎች ለእናንተ ቀን አለው። ለምን እንደዚህ ያልኩት? አንድ ቀን ትገፋላችሁ። አንድ ቀን ግን ለእናንተ ቀን ይመጣል እና ውድ ቤተሰቦች ማለት በቃ እቺ ለምሳሌ አሁን እነዚህ ልጆች ቤተሰብ አላቸው፣ ብር አለን፣ ቤተሰብ አለን፣ እኛ በቃ እንበልጣለን። እቺ ደሃ ናት፣ ምስኪን ናት፣ ማንም የላትም። እንደው ጌዳዬ እያለኝ ነው አለች። ቪዲዮ ላይ ስንመለከት ቪዲዮ ማለት እንትን ትናንትና ወደ ሰርቼ ነበርኩ። ምክንያቱም ድምፅን ራሱ አስገብቼ ነበርኩና ዩቱብ እንትን አደረገልኝና ራሱ ነው እንደው ቪዲዮ ላይ ያጠፋው ዩቱብ እና በጣም አስቡት እስቲ ዩቱብ የማይጠላ ቪዲዮ ነው እንግዲህ እንደሱ ያስቡት። እንደው ግማሽ ድምፅ ያለኝ እና ዩቱብ በቃ ራሱ ነው ያጠፋው ማለት ነው። እና ዩቱብ የማይጠላ ቪዲዮ እስቲ አስቡት። እና በጣም ነው የተጎደችው ልጅቱ። አሁን ቪዲዮ ላይ ስንመለከት ጸጉሯን በደንብ ግጥም አድርጋ ትይዛለች፣ ትማታለች። ወገቧ ላይ በቃ አልጋው ላይ እንግዲህ ሰው ቁጭ ብላለች። እነሱ 3 ናቸው። አንዷ ቀራጭ ናት። በማርያም አትንጂ ምናምን ትላለች። አስቡት እስቲ። እንደገና ደግሞ በስመ አብ ወልድ 3 ጊዜ ነው እንደዚህ ይባላል ብላ ነው የምትመታት። ንቄት መጨረሻ ንቄት ማለት ነው። እና ብቻው በጣም ከባድ ነው ስሜቱ። ቪዲዮ ስናይ እኔ በጣም ከባድ ነው ስሜቱ ቪዲዮ ስናይ ማለት ነው። እኔ ምን ማለት ፈልጌ ነው በአጭሩ አያችሁት፣ የተናቃችሁት፣ በሰው ፊት ያፈራችሁት፣ ብቻዬን ነኝ ማን አለኝ ሰው የለኝም የምትሉ ግምርን የምላችሁ ተስፋ እንዳትቆርጡት፣ ሰው አላችሁ። አያችሁት፣ እቺ እናት ልብስ ታጥባለች፣ እንጀራ ታጋግራለች። በቃ አንድ ፍሬ ልጅ ለማሳደግ በዛ ላይ ደግሞ በሽተኛ ናት። አስቡት እስኪ እንደዚህ ያለች ልጇን እያሳደገች ሴት እንግዲህ ቤቴ ነው ተከራይቼ ነው ያለሁት አለች። ቤቴ ነው ብላ ልጇን ጥላ ልጇን እንግዲህ እናት እንዳወራችዋ ከሆነ እንጀራ ልጋግር ስላት እሷን ጥዬ ነው ስራ ወጣሁት አለች። እንግዲህ እሷ እናቱ የሌለበት ቦታ ገብቶ እነሱ እንደዚህ ሲያደርገኝ እንግዲህ ያስቡት። በጣም ከባድ ነው። እና አሁን እግዚአብሔር ይመስገን እነሱ ራሳቸው ወንጀላችን እዩት። እኛ እንደዚህ እየሰራን ነው ያለ ነው። የኛ ወንጀል እዩት። በቃ እኛ እንበልጣለን፣ ጉልበታም ነን፣ እኛ እንበልጣለን፣ እኛ የሀብታም ልጆች ነን፣ ገንዘብ አለን። በቃ እንደዚህ እኮ ነው ማለታቸው። ስለዚህ ወንጀላቸው የራሳቸው ስልክ ላይ ራሳቸው እና ወንጀለኛ ነን ብለው ራሳቸው ነው እንግዲህ ማለት አሁን ያ ማለት በቃ ማንም በቃ ወይም የኛ ጉልበት ሶሻል ሚዲያ እነዚህ ሶሻል ሚዲያዎች መከታተል አለባቸው። እኛ በቃ ጉልበት አለን ለማለታቸው ነው። ይሄ ቪዲዮ ሰሩ ለቀቁ ወደው በፍጥነት
በፍጥነት ማለት ነው። ቴሌቪዥን ላይ ራሱ ተቀርቧል ይህ ልጅ ልጅ እና እነዚህ ልጆች አሁን ቁጥጥር ስር ውለዋል። ኦኬ በቁጥጥር ስር ዋሉት እና ግን እግዚአብሔር ሰው ይሰጣቸዋል። አንድ ነገር በቃ ምክንያት አለው፣ ምክንያት አለው። አንድ ነገር የእናንተ ህይወት ላይ የሚመጣው ነገር እናንተን አጠፋለሁ ብሎ ወይም ለእናንተ ክፉ የሆነው ነገር በምን ይለወጣል? ለመልካም ነገር ላይ ነው የሚቀየረው፣ ለበጎ ነገር ይቀየራል ማለት ነው። እና ውድ ቤተሰቦች፣ ውድ ተመልካቾች እቺ ልጅቶ እንግዲህ እንደሰማነው ከሆነ እሷ እኔ ማለት የኛ ስም ለምን ጠራሽ? ስማችን ለምንድን ነው ያጠፋሽው? ይሄን ይብለሻል፣ ይሄን እንደዚህ ይብለሻል። ስለዚህ ለምንድን ነው ስሜ እኔ ነኝ የኔ ስም ነው የሚጠራ ብላ እንግዲህ እየፎገረች በጣም እንትን እያለች በጣም ያቺ እየጮኸች ነበረ እና እግዚአብሔር ደግሞ እሷን እናጠፋለን ከነድራሹ እንደ እቺ ልጅ እኮ ግደይ ግደይ እያለኝ ነው አለች። ስትመታ ግደይ ግደይ ምንድን ነው ግደይ ግደይ እያለኝ ነው ሲኔራ የምታጠፊ ምን እያለች ነበረና ግደይ ግደይ ትገደል የደሃ ልጅ ናት ትመታ እናጠፋለን ብሎ እነሱ በሷ ላይ በጣም እንትን ሲሉ እግዚአብሔር ደግሞ ለሷ ይሄ ምክንያት አድርጎ ለሷ መንገድ ነው የከፈለት ማለት በቃ መንገድ ይሆንላት ማለት ነው። መንገድ መንገድ ይሆንላት መንገድ ይሆንላት እና በጣም ከባድ ነው፣ በጣም ከባድ ነው። እና ውድ ተመልካቾቼ፣ ውድ ቤተሰቦቼ የሰው ልጅ በእናንተ ህይወት ላይ የሚመጣው ፈተና በእናንተ ህይወት ላይ የሚመጣው ነገር ለበጎ ለመልካም ነው፣ ለበጎ ለመልካም ነው፣ ለመልካም ነገር ይለወጣል። እና ምን ማለት ፈልጌ ነው? እቺ ልጅቱ አሁን ለእናትየዋ ማለት ጎበዝ ሰራተኛ ስለሆነች በቃ ጠንካራ ሰው ስለሆነች ለሷ አሁን ማሽን ተገዝቶላት ማሽኑ ላይ የሰው ማለት የራሷ በቃ የሆነ ስራ ለማንሳት እንትን ያደርጋለች ማለት ነው። ማሽን ተገዝተዋል ማለት ነው። እና ውድ ተመልካቾቼ፣ ውድ ቤተሰቦቼ ምን ማለት ፈልጌ ነው? እናንተን አጠፋለሁ ለእናንተ በቃ ይሄ ክፉ የሚሰሩ ስራዎች ሁሉ ለእናንተ ለመልካም ነው የሚለወጠው፣ ለመልካም ነገር ነው የሚሆነው። እና እቺ ልጅቶ ላይ የመጣው ነገር ለበጎ ተለውጧል። እና ይሄ ብቻ አይደለም፣ ማሽኑ 3 ማሽን ማግዛቱን ብቻ አይደለም። ወንድማችን ያው ታውቁታላችሁ፣ ዩቲዩበር አንድ ወንድማችን የሱ ዩቲዩብ ከፍቶ ከ1000 በላይ ሰብስክራይብ እንትን አድርጓል። እና እንግዲህ ምን ማለት ፈልጌ ነው? እቺ ልጅቷ ነገ ጎበዝ ጠንካራ ሆና ዩቲዩብ ከሰራች ነገ ትልቅ ቦታ ትደርሳለች። ይህ ብቻ አይደለም፣ ቲክቶክ ላይም ላይም ገብታ የራሷ ማለት ምን እንዳጠፈች ምን እንዳደረገች እንዴት ብላ እነሱን እንዳለች እንግዲህ የራሷ ማለት አፏ ላይ አወርታለች ቲክቶክ ላይ ገብታ ማለት ነው። እና ውድ ተመልካቾቼ ምን ማለት ፈልጌ ነው? ለበጎ ለመልካም ነው። በእናንተ ላይ የሚመጣው ነገር ሁሉ አንድ ቀን ትገፋላችሁ ከተገፋችሁ በኋላ አንድ ቀን ይወጣል። አንድ ቀን ይወጣል ማለት ፈልጌ ነው። መገፋት በሰው ላይ ጥሩ ነው። መገፋት ጥሩ ነው፣ መልካም ነው። እና ሰው ይግፋ፣ ፈጣሪ ደግሞ ከፍ ያደርጋቸዋል።
በሰው የተገፋ ሰው መልካም ነገር ይጠብቃል፣ ጥሩ ነገር ይጠብቃል። አንድ ቀን ጠብቆ እግዚአብሔር ለእናንተ መልካም ያደርጋል። ቀን ጠብቆ እግዚአብሔር ለእናንተ በቃ ቀኑን ያመጣል። እና ውድ ተመልካቾቼ፣ ውድ ቤተሰቦቼ እና እናጠፋታለን፣ በቃ እኛ እንበልጣለን፣ ጉልበት አለን፣ አቅም አለን፣ እሷ ማንም ቤተሰብ የላትም ብሎ እነሱ ሲገፉ እግዚአብሔር ደግሞ ሰው ሰጣት ማለት ፈልጌ ነው። ውድ ተመልካቾቼ፣ ውድ ቤተሰቦቼ እንግዲህ የልጅ ልጅቶ ሁላችሁም አይታችኋል። እና ለሰው ልጅ ክፉ የሚሰሩ ለሰው ልጅ ሰውን አጠፋታለሁ ለሷ ክፋት እሰራለሁ የሚል ሰው ለራሱ የቆፈረው ጉድጓድ ውስጥ ይገባል እንጂ በፍጹም እናንተ አትወርቁም። የምረን እምላችሁ በፍጹም እናንተ ጥፋት እናንተ ሳታጠፉ በቃ ዝም ብሎ እናንተን ገፋል። በቃ ለማጥፋት የምነሱ ራሳቸው ነው የሚጠፉት። ራሳቸው እነዚህ ልጆች አሁን አስቡት እንግዲህ በጣም ከባድ ነው። እና ግን እየተጎዳቸው ልጅቷ ናት። እነዛን ይታሰራሉ። ብር ካለ 2 ቀን ላይ ይፈታሉ። የተጎዳቸው ግን ልጅቷ ናት። እናትዬ ደግሞ ለመካሰስ ደግሞ አቅም የላትም። ግን ምን ማለት ፈልጌ ነው፣ ህዝቡ ይፈርዳል። የኢትዮጵያ ህዝብ በጣም አያችሁት፣ በጣም ህብረታቸው በቃ ለሰው ልጅ ያለው በቃ አያችሁት። እና ትገፋላችሁ ለመልካም ነው። ግፍቱ መከራው ለበጎ ነው፣ ለመልካም ነው ማለት ፈልጌ ነው። ወደ ተመልካቾቻችን፣ ወደ ቤተሰቦቻችን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ፈጣሪ ሀገራችንን ጠብቀን ሰላም ያድርግልን፣ ጤና ይስጠን። ወደ ተመልካቾቻችን፣ ወደ ቤተሰቦቻችን እንግዲህ አንዳንድ ጊዜ የሚመጣው ወጀቡ ማይበሉ ለበጎ ለመልካም ነው። በእናንተ ላይ የምነሳው ነገር ለበጎ ለመልካም ነው እና እናንተን አጠፋለሁ ወይ እሱም ማጥፋት አለ ትጥፋ እሷ የምን ነገር ለበጎ ይለወጣል። በቃ በእግዚአብሔር ምሕረት ስለተነሳ በእግዚአብሔር ቸርነት ስለተነሳ ነገሩ በቃ ይገለበጣል። እና እቺ ልጅ ተው ነገር እሷን በቃ በጣም ከባድ ነውና ነገር በሷ ላይ እንግዲህ የሆነው ነገር ለበጎ ተለውጧል፣ ለመልካም ተለውጧል፣ ለሷ መንገድ ሆኗል። እና በሰው የምትንቁት ሰዎች፣ በሰው ላይ ሰው የገፋችሁት ሰዎች፣ ሁል ቀን ማን አለኝ የምትሉ ሰዎች፣ ሰው የለኝም የምትሉ ሰዎች ሰው ከሰው በላይ እግዚአብሔር አለ። እግዚአብሔር ሰው ይሰጣችኋል። በመከራ ቀን እግዚአብሔር ይደርሳችኋል። እና የዚች ልጅቱ ላይ መማር አለባችሁ። የዚች ልጅቱ ላይ እንትን በቃ ከዚች ልጅቱ ህይወት ላይ መማር አለባችሁ ማለት ፈልጌ ነው። ስለነበርን ቆይታ እጅግ አድርጌ አመሰግናለሁ። በጣም የዛሬ ቪዲዮ ይሄ ይመስላል። በቀጣዩ ፓርት ላይ እንገናኛለን። በጣም አመሰግናለሁ ውድ ተመልካቾቼ፣ ውድ ቤተሰቦቼ። ላይክ እና ሳብ አትርሱት። ሀገራችን ፈጣሪ ይጠብቀን፣ ጤና ይስጥልን፣ ሰላም ያብዛልን። በጣም ደስ ብሎናል። እኔ በበኩሌ በጣም ደስ ብሎኛል። የእሷ ትምህርት ቤት ውጪ ተሸፍኖ ለእናትዮ ደግሞ ይሄ ማሽን ተገዝቶላት ዩቱብ ለሷ በቃ ስሪ ብሎ እንግዲህ እዛ ድረስ ቃል እንደገባው መሰረት እዛ ድረስ ሄዶ ዩቱብ ከፍቶ እንግዲህ ሁሉም ሰው ነው ኢትዮጵያዊ እየተረባረበ ነውና በጣም ደስ ይላል። እና አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ጤና ይስጥልኝ። ቻው ቤተሰቦች፣ አመሰግናለሁ። ጤና ይስጥልን። መልካም ሁኑ። መልካም ቆይታ
በቀጣይ ቪዲዮ ላይ እንገናኛለን። ላይክ ሰብስክራይብ አድርጎት። አመሰግናለሁ። ደህና ሁኑ። ቸር ጊዜ ጤና ይስጥልን።